ጤና ይስጥልን የተከበራችሁ የአእምሮ አተም ተከታታዮች እንደምንላችኋል። ለዛሬ ያሰናዳንላችሁን ሀገር ውስጥ እስከ ዓለም አቀፍ ያሉ እጅግ አነጋጋሪና ትኩስ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። በቅድሚያም በሀገራችን ካሉ ወቅታዊ እጅግ አጓጊ መረጃዎች እንጀምራለን። በጎንደር ዞን ለአርማጭሆ ወረዳ አንድ ለህግ የበላይነት የቆመ ማህበረሰብ መኖሩን የሚያሳይ እጅግ አስደናቂ ክስተት ተመዝግቧል። ከጎንደር ወደ ሁመራ መስመር ሲጓዝ የነበረ የሰሌዳ ቁጥር ኤ16426 የሆነ ተሳቢ የጭነት መኪና ተሽከርካሪን ግንድ መጣያ በተባለ አካባቢ አግተው ወደ ጫካ የወሰዱ ግለሰቦች በወረዳው የጸጥታ ኃይሎችና በአካባቢው ነዋሪዎች ብርቱ ክንድ በቁጥጥር ስር ውሏል። ህዝቡ ለወንጀል ያለውን ጽኑ ጥላቻ ለመግለጽና ለሌሎች ትምህርት እንዲሆን አጋቾቹ ያገቱትን ሹፌር በትከሻቸው ላይ ተሸክመው ወደ ከተማው እንዲገቡ አድርገዋቸዋል። በአሁኑ ሰዓት አሽከርካሪው ገብረ ኢየሱስ ቸኮለ ከደረሰበት እገታ በሰላም ተለቆ በጥሩ ጤንነት ላይ እንደሚገኝ ታውቋል። በሌላ በኩል በዓለም አቀፍ ደረጃ ሲፈለግ የነበረው በሺዎች የሚቆጠሩ ወጣቶችን በህገወጥ መንገድ በማዘዋወር ከ100 በላይ ሰዎች ለሞት የዳረገው አደገኛው የሰው አዘዋዋሪ ይትባረክ ዳዊት ወይም በስውር ስሙ ክብሮም በፌዴራል ፖሊስ በዓለም አቀፍ ተቋማት ቅንጅት በትግራይ ክልል ሽሬ ከተማ በቁጥጥር ስር ውሏል። ተጠርጣሪው በሊቢያ በረሃ ውስጥ ባዘጋጃቸው 5 መካዚኖች ዜጎች በማገት በኤሌክትሪክ በግርፋትና ከፍተኛ ስቃይ ሲያደርስ የነበረ ሲሆን ከ3 ሚሊዮን ብር በላይ ህገወጥ መንገድ ማዘዋወሩ በምርመራው ተረጋግጧል። በአሁኑ ሰዓት ፖሊስ ምርመራውን አጠናቆ ለአቃቢ ህግ መላኩን አስታውቋል። በሌላ በኩል የኑሮ ውድነቱና የትራንስፖርት መስተጓጎልን በተመለከተ አንድ ትልቅ የምስራች ተሰምቷል። በናፍጣ እጥረት ምክንያት ሀገር አቋራጭ ጉዞዎችን እስከ 40% የቀንሶ እና አሽከርካሪዎች እስከ 4 ቀን ለሰልፍ የሚገደዱበት በዚህ ወቅት 143000 ሜትር ቶን የነዳጅ የጫኑ 3 ግዙፍ መርከቦች ጅቡቲ መድረሳቸው ታውቋል። ከህንድ ከኦማንና ከሳውዲ አረቢያ የተነሱት እነዚህ መርከቦች በኢራን ጦርነት በሆርሙዝ ወሽመጥ መዘጋት ምክንያት ተከስቶ የነበረውን በቀን 4.5 ሚሊዮን ሊትር የደረሰውን የናፍጣ አቅርቦት ክፍተት ከፍተኛ ሁኔታ ያቀላል ተብሎ ተስፋ ተጥሎበታል። ወደ ዓለም አቀፍ ዜናዎቻችን ስንሻገር በመካከለኛው ምስራቅ ያለው ጦርነት ወደማያልቅ አዙሪት ውስጥ እየገባ መሆኑን የሚጠቁሙ መረጃዎች ወጥተዋል። የኢራን እስላማዊ አብዮት ዘብ የደህንነት አዛዥ በእስራኤል ኃይሎች መገደላቸውን ተከትሎ በቀጠናው ውጥረት አይሏል። እስራኤል ለግድያው ኃላፊነቱን የወሰደች ሲሆን ኢራንም በከፍተኛ ባለስልጣኖቿ ላይ የሚፈጸመውን ጥቃት በተመለከተ ቅድሚያ መስጠት መግለጫ ወጥታለች። በተመሳሳይ ሁኔታ በኢራን ግዛት ውስጥ ተመቶ የወደቀው የአሜሪካ ኤፍ-15 ተዋጊ ጀት አብራሪዎችና አንድ ከፍተኛ ኮሎኔል በአሜሪካ ልዩ ኃይሎች እጅግ አደገኛ በሆነና በጠላት ክልል ውስጥ በተደረገ ተልዕኮ በሰላም መውጣታቸውን ፕሬዝዳንት ትራምፕ አስታውቀዋል። ይህንን ተከትሎ የአሜሪካ ጦር በኢራን ወታደራዊ ይዞታዎች ላይ መጠነ ሰፊ የአየር ድብደባ እያካሄደ መሆኑን የሚያሳዩ ተንቀሳቃሽ ምስሎችም እየወጡ ይገኛሉ። ፕሬዝዳንት ትራምፕ በዋይት ሀውስ የፋሲካ በዓልን ሲያከብሩ ትኩረታቸው በሃይማኖት እሴቶች በእምነት ላይ በማድረግ ንግግር አድርገዋል። በበዓሉ ላይ የፕላስቲክ እንቁላልን ውድቅ በማድረግ ከ40,000 በላይ እውነተኛ እንቁላሎችን ያቀረቡ የአሜሪካ ገበሬዎችን ያመሰገኑ ሲሆን በጦርነትና በፈተና ወቅት ወደ ፈጣሪ መዞር ያለውን አስፈላጊነት ለህዝቦቻቸው ገልጸዋል። በመጨረሻም በምድር ላይ ያለው ጦርነት የኢኮኖሚ ቀውስ ባለበት በዚህ ወቅት የሰው ልጅ በጠፈር ምርምር አዲስ ምዕራፍ እየከፈተ ይገኛል። የናሳው አርቴሚስ 2 የኦሪየን መንኮራኩር በአሁኑ ሰዓት በጨረቃ ጀርባ በኩል ታሪካዊ ጉዞውን እያከናወነ ሲሆን የአሜሪካ መንግስት በጨረቃ ላይ ቋሚ የጦር ሰፈር ለመገንባትና የኒውክሌር ኃይል ለመጠቀም ቀጣዩን የሰው ልጅ ጉዞ ወደ ማርስ ለማድረግ ያለውን ጽኑ ፖሊሲ አስታውቋል። የዛሬ ዜናዎቻችን እነዚህን ይመስሉ ነበር። ውድ አእምሮ ቤተሰቦቻችን ቀጣይ አዳዲስ መረጃዎችን ወደ እናንተ ስንለቅ ቀድመው እንዲደርሷችሁ የና አካውንት ሰብስክራይብ ማድረግ ቤተሰብ ይሁኑ።